እናንተ እየሆነው ያለው ነገርና እየተካሄደው ያለው ነገር ግራ ገብቷችኋል እንዴ? እኔ ብቻ ነኝ ወይስ እናንተም ጭምር? አሁን ያባሳው መጣ አሉ። አቤልንም ጀምረው እያሉ ነው። ምንድነው የሚጀምረው? ሩታ ማለት አብርሽ ሩታ ጋር ሄዶ ነው። አቤልስ ደግሞ የት ሄዶ ነው? ወይስ ደግሞ ምንድነው ምስጢሩ? አሁንስ የሆነ ነገር እንድንጠራጠር እያደረገ ነው ይሄ ቪዲዮ ማለት ነው። አቤልን ደግሞ ምንድነው ጀመረው? አቤልም አይናገር አይጋገር፣ በቃ እኔ የት ልሂድ፣ ምን ሊሆን፣ ምን ላድርግ እያለ ነው። እኔ ሲመስለኝ ውስጡ ላይ አብዞ እየተጨነቀ ነው እየመሰለኝ ያለው ማለት ነው። አንዳንዴ ጭንቀት ሲበዛ ጥሩ አይደለም። ይሄም ደግሞ የሚያስጨንቀው አቤልን መጀመሪያ ይህንን ነገር ሄርሜላን ወደ አብርሽ እያመጣት እሱ ነበር። ባለፈው ደግሞ የሄርሜላ ወንድም ተናግሮት ነበር። ምክንያቱም እህቴን ለዚህ ሁላ ጉድና የዚህን ሁላ ጉድ ውስጥ ያስገባሃት አንታና አብርሽን በምኑም የምታውቀው ልጅ አልነበረችም። አብርሽም እሷን የሚያውቃት አልነበረም። ነገር ግን ደግሞ አንታና ይህንን ነገር ያደረከው ጥሩ ልጅ ነው፣ እንዲሁም ደግሞ የዋ ነው። በዚህ ሰዓት ደግሞ አንቺ ታስፈልጊዋለሽ፣ ከጎኑ መሆን አለብሽና ከጎኑ ሁኚ በትላት ኖሮ ዛሬ ይሄ ነገር ደርሶ አይፈጠርም ነበር። ስለዚህ የዚህ ሁላ የእያንዳንዱ ነገር ሰበቡ አንታናክ እንጂ ማንም አይደለም እያለው ሲናገረው ሰምታችኋል፣ ወይም ደግሞ ሰምተናል ብዬ አስባለሁኝ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ክርስቲያን ወገኖቼም መጥቼላችኋለሁኝ። ሲመጣ ጉዱ ብዙ ነው፣ ነገሩ ብዙ ነው፣ ጉዱ ብዙ ነው። አሁን ድራማ እንበላው ወይስ ደግሞ ሁላቸውም ተመርዘዋል እንበላቸው ወይስ ደሞስ ምን እየተካሄደ እንደሆነ ሁላችንም ግራ ተጋብተናል። ይሄም ማለት ሰሞኑን አይታችኋል ብዬ አስባለሁኝ። አብርሽ ላይ የሆነው ያለውና አብርሽ ላይ እየተደረገው ያለው ነገር አይሩታ ከልጄ ጋር እና እንዲሁም ደግሞ ከባሌ ጋር መሆን አለብኝ፣ እንዲሁም ልጄ ከነገና ከነጎዳ አድጎ የሆነ ጥያቄ እንኳን ቢጠይቀኝ ትክክለኛ መልስ አላገኝም። ስለዚህ በምንም ተአምር ሆኖ በምንም ባሌንማ አሳልፌ መስጣት የለብኝም። ከባሌ ጋር ደግሞ መሆን እኔ አለብኝ። እንዲሁም ደግሞ ላደረኩት ነገርም ላጠፋሁትም ጥፋት ከሆነ ከይቅርታ የሚበልጥ ነገር የለም፣ ይቅርታ ይለዋለሁ። ስለዚህ ቤቴን ይመልሰዋለሁ ብላ የሆነ ጊዜ እንትን ብላ ነበር፣ አውርታ ነበር። ለሄርሜላ ራሷ ተናግራት ነበር። ሄርሜላ ኢመኝኝ ነገና ከነጎዳ አልለሽም፣ ምናልባት ደግሞ አመታት ጨርስብኛልም አልለሽም። ምናልባት ባዛ ቢባል በወራቶች ውስጥ መልሼ አብርሽን የራሴ እንደማድረግና እንዲሁም ደግሞ መልሼ የልጄን አባት እንደማደርገው ሌላም ልጅ ደግሞ ድጋሜ እንዲወልድበት ምንም ጥርጥር የለኝም። አንቺ ደግሞ የዛኔ ይቆጭሻል ነገሩን ሁላ። አሁን እንደ ሴት በማሰብ እንዲሁም ደግሞ እንደ ሴትን በመረዳት ከዚህ ካለሽበት ድርጊት ተቆጠቢ፣ እንዲሁም ደግሞ ከሱ ራቂ። በኋላ ደግሞ ምን ነበር የዛኔ በሰማኋት ነበር ይሄንን ነገር ስትለኝ ትያለሽ፣ በኋላ ላይ ይቆጭሻል አሁን የምታደርጊያቸው ድርጊትሽ። ስለዚህ ከአሁኑ እኔም ሊነግረሽ ፈልጌ ነው እያለቻት ሰምታችኋል፣ ወይም ደግሞ ሰምተናል ብዬ አስባለሁኝ። ያም ሲፈጠርና ያም ሲሆን እኛ ብዙዎቻችን አይሩታ እንግዲህስ አልፈልገውም ካለች ደግሞ ምንድነው ከሄርሜላ ሲሆን ቀናት ነው ወይስ ደግሞ ምንድነው ብለን ብዙዎቻችንም አውርተናል፣ ሰምታችሁታል ብዬ አስባለሁኝ። ያም ለታ አሁን ለታ ደግሞ እንዳለችውም አብርሽ ቤቷ ነው ያለው የሩታ ቤት። ትላንት ያው ከቤት ቢወጣም ሰሞኑን እንዲሁም ደግሞ ያሰበችው ወይም ደግሞ ያቀደችው የነበረችው ነገር ተሳካላት ብለናል። ይሄንን ያነው የምንደብቀው ነገር የለም። ይሄም ማለት ደግሞ ያንን በመጀመሪያ ቀደም ብላ ስለተናገረች አሁን ደግሞ እንዳለችው አብርሽ እሷ ጋር ሄዶ እሺ እንዲሁም ደግሞ የሩታን ስጦታ ማንም ሊያወልቅብኝና ማንም ሊወስድብኝ አልፈቅድም። እንዲሁም ደግሞ የልጄ እናት ናት፣ በጣም የሚወዳትና በጣም ማከብራት
እንዲሁም ደግሞ ብዙ ነገር በድያታለሁኝ፣ ብዙ ነገር አጥፍቼበታለሁኝ። ኢፍሬም ላይ እንደዛው አጥፍቻለሁኝ፣ ብዙ ነገር በድያቸው ነበር። አሁን ደግሞ ለበደልኳቸው በደልና እንዲሁም ደግሞ እነሱ ላይ ላደረኩት ግፍ አሁን ይቅርታ ጠይቄያለሁኝ ማለት ኢፍሬምንም እንዲሁም ደግሞ ሩታንንም ማለት ነው። ይቅርታ ጠይቄያቸዋለሁኝ። ከዚህ በኋላ ማንም ህይወታችን ላይ ጣልቃ መግባትና ማንም ደግሞ የሆነ ነገር ማውራትና የሆነ ነገር ማለት አለባችሁ ብዬ አላስብም። ማናችሁም ብትሆኑ ማናችሁ እኔ የሚሰማችሁ ነገር አይደለም ያኔ። ስለዚህ ማንም እኔን እንዳይፈልገኝ ማንም ደግሞ እኔ ላይ የሆነ ነገር እንዳይል እያላ መጣ ማለት ነው። አይታችኋል ሰሞኑን ቀይር ብሎብን እንደዛውም ደግሞ ድንግዝግዝ ብሎብን ብዙዎቻችን አይ ይሄንን አብርሽን እኛ የምናውቀው አብርሽ እንደዛ አይደለም፣ ግራ ተጋብቶ ግራ የሚያጋባ ግራ ገብቶ ደግሞ ግራ ያገባው አብርሽን አይቼንም አይስተንም አናቅም። ይሄ አብርሽ የመጀመሪያው ሳይሆን ሌላ አብርሽ ነው። ሩታ የሆነ ነገር አድርጋለች ብለን እሪ ብለናል። እሺ ያ ይሁን፣ ሩታን እንበለው። አቤል ላይ ደግሞ ይሄ ነገር ማን አደረገው ነው? አሁን አቤልንም ጀማመረው ነው። አይጋገር አይናገር ነው። ደሞስ ይሄ ነገር ሚስጥሩ ምንድነው? ምን እየተካሄደ ነው እያላ ምን እየሆነ ነው እያላ እኛም ግራ ገባን። እናንተ አንድን ድራማ ከሆነ ክፍል ሰጥታችሁ ክፍል አንድ ክፍሉት ያ ተከታይ ነው። መቼም ከናንተ ሪቆ የትም አይሄድም። ድራማን ብትሉት ማለት ነው። እዚህ ጋር አሁንም ከድራማ እናንተ ድራማ በትሉትም በስም በተሰጡትም ህዝቡ ደግሞ ተወሰነው አይ ይሄ ነገር ድራማ መሆን አለበት እያለ ነው። ስለዚህ ህዝብን በዚህ ልክ ከማስጨነቅና ህዝብን ደግሞ በዚህ ልክ ግራ ከማጋባት ለእናንተ ቦታ ያለውና እናንተን የሚወድና እናንተን የሚያከብርና እናንተን የሚከታተል ህዝብ ከእናንተ ደግሞ የሆነ ነገር ያኔ ስታስመስሉ የሆነ ነገር ደግሞ እንትን ስትሉ ጥሩ አይመጣም። ስለዚህ ድራማ ከሆነ አጭር መልስ ድራማ ክፍል 1 ክፍል 2 በሉትና ከዛም በኋላ ችግር የለም። ተከታይ ነው። አድናቃችሁ አድናቂ ናችሁ። ስለዚህ መከታተል መቼም ቢሆን የሚያቆም ነገር የለውም። ህዝብን ከማስጨነቅ እሱ ይሻላል እያልኩኝ ነው። አሁን አብርሽ ላይ ያለ ነው። አብርሽ ላይ ተደረገው ያለ ነው ሩታ ናት። ጠይብ ታዳ ይሄ አቤል ደግሞ ማን ምን አድርጎት ነው? ወይስ እንዳልኳችሁ ከጭንቀት ብዛት ነው ይሄ ነገር እሱም እንደዛው አልናገር አልጋገር ብሎ የመጣው ነገር ማለት ነው። እኔ ምረኔን ግራ ገባኝ። ለምን እንደሆነ ብቻ አላቅም። አሁን ደግሞ ይሄ መጣ አረግ እኔ ምን እንበለው? ጠይብ አሁንስ የአብርሽን ሩታ ተባለው ነገር ተተና አሁንም ሄርሜላ ናት እንዴ? ነው እንዴ? አረ የሆነ ነገርማ መላ በሉ እናንተ ማለት ነው። ይወላችሁ አቤል እንደዛ ሆና ማለት እዚህ ጋር ነገሩ አሁንም ሌላ ነገር ነው የሚያስመለክተው። ደሞስ እንዴት ነው? እኔ ምሬንን የሚላቸው ሁላ እየጠፋኝ ነው። ምክንያቱም አቤል በዚህ ልክ መምጣቱና እንደዛ መሆኑ አንደኛው በአብርሽ ጭንቀት ነው ወይስ ደሞስ ምንድነው እያልኩኝ ነው። ደሞ አቤልንም ጀምረው አሳይ ጉድ የአብርሽ ሁኔታ እዚህ ሊደርስ ነው እንዴ? ሚኪ ራሱ ፈርተዋል። በነገራችን ላይ እዚህ ጋር እየመጣ ነው ከእናንተ ናችሁ። አንታም ደግሞ እንደፈራ ነው እንዳይሆን ነገሩ አንታም ላይ ምን ተደረገብህ? ምን ሶንክ? እንዲሁም ደግሞ ምን እየነካችሁ ነው እናንተ በዚህ ልክ እንደዛ እየሆናችሁት ያላችሁት? አሁንስ እኔ ፈራሁኝ። አብርሽ በዛ ልክ ቀርበ ነው፣ በዛ ልክ ተለማምደ ነው፣ በዛ ልክ ደግሞ ለምደ ነው። አሁን ለታ አላቃችሁም እናንተ ማናችሁ እያለ ነው። አንተም ወደዛ እየሄድክብኝ ነው ወይስ ደሞስ ምን እየሆነ ነው እያለው ነበር። እሱ ደግሞ ዝም ብሎ ማልቀስ ምርጫዬ ነው ብሎ በቃ ምን ላድርግ፣ በቃ ምን ሊሆን፣ በቃ የት ልሄድ እስቲ የሆነ ነገር ቦሉኝ እያለ እንደ ሴት እያለቀሰ ማለት ነው። እንባውን እያነባ መጣ። ያሳዝናል። ጊዜው ነገሩ ሁላ ማለት ነው። እንደው ጊዜው ነገሩ ሁኔታው ሁሉም ነገር ነው የሚያሳዝነው። በዚህ ሳምንት ያለው ነገር የምሬኔና ግራ ተጋባን። እናንተ ወደን ሳይሆን የሆነ ብቻ አላቅም ምን እንደሚላችሁ። ለማንኛውም እናንተ ሀሳብ አስተያየት ካላችሁ ከመስራት አስቀምጡ። ይወላችሁ አቤልንም ጀመረው አልኳችሁ በቃ